ለምሩ ማወያየት ነበረባት፣ መነገር ነበረባት። ብዙዎች እያሉ ነበር እንግዲህ ለምሩ እንደነገረቻት ያው መጨረሻው ፓርት አይተናል ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦች በሙሉ በያላችሁበት ሰላማችሁ ይብዛልኝ። ጽናት ተከታታይ ድራማ በብዙዎች ዘንድ ተወዳጅ የሆነውን ድራማ ክፍል 49ን እንግዲህ ይዤላችሁ መጥቻለሁ ማለት ነው። እንግዲህ በዛሬው ፓርት ላይ ብዙ ነገሮችን አይተናል ማለት ነው። በባለፈው ፓርት ላይ ኪራ እንግዲህ እንዳመሉ ሰክሮ ሊመጣ ነው። ሲሰክር እኮ የሚናገራቸው ቃላቶች በጣም ብዙዎችን ያስቀናል፣ ያስደስተናል ስትሉ ለነበራችሁ እንግዲህ ሰክሮ መጥቷል ዛሬ ማለት ነው። በነገራችን ላይ እኔ ራሱ በጣም ነው የሚያዝናና የሚናገራቸው ቃላቶች የሚያስመስልበት ፓርቶቹ ምናምን ነገር በጣም ነው የሚያስቁት ማለት ነው። እና ውድ ቤተሰቦች ያው እንግዲህ በባለፈው በጣም ብዙ ቃላቶችን ተናግረው ነበር ጽናት ማለት ነው። ይህም ደግሞ እንግዲህ ተገዳ ነው ወዳ አይደለም ማለት ነው። የአባቱን የኪራን አባት ትዕዛዝ ለማስፈጸም ያክል እያደረገች ያለችው ነው። እሱ እንዲርቃት እሱ ካጠገቧ እንዲርቃትና ወደ ሌላ አይኑን እንዲያነሳ ያደረገችበት ምክንያት ነው ማለት ነው። እንደምትወደው እንደምታፈቅረው ሁላችንም እናውቃለን። ስለዚህ ያው ከሷ ጋር ፊቱን እንዲያዞር የፈለገችበት ቃላቶች ነበሩ። የተለያዩ ቃላቶችን ተናግረው ነበረ። አንተ ሴት ልጅ ያሳበርክነ ስለ ቤቲ እንኳን ቤቲ ስንት ግፍ ነገር አድርሳ እንኳን ያንን አንስታ በዚያን ሰዓት የተናገረችበት ታይም ነበረ። እሱ ደግሞ ሄዶ ተናዶ ጠጥቶ ሰክሮ ተመልሷል ማለት ነው። እንግዲህ ሰክሮ ሲመለስም በእርግጥ አልተወችውም ማለት ነው። እንደዛ በጥፊ መቷት እንኳን ይቅርታ ምንም ማድረግ አልችልም ብላ ወደ ራሷ ነው የዞረችው ማለት ነው። ስለዚህ እየጠበቅኩ ነበር እስከምትመጣ፣ እኔ አንተን ፈልጌ አይደለም በሩን ለመዝጋት ፈልጌ ነው እያለች የተለያዩ ነገሮችን ስንትን ስትለው ነበር። እንዲሁም በጣም ተጸጽቶ ሲያለቅስም ደግሞ ሄዳ እቅፍ እንዳረገችው ሁላችንም አይተናል ማለት ነው። እና በጣም እንደምትወደው እሱም ደግሞ ያውቃል ማለት ነው። ግን ለምንድን ነው ምክንያትሽ ምንድን ነው በማለት እንግዲህ ሲጠይቃት ነበረ። ከሀሴት ጋር ደግሞ እንግዲህ ኪራ ተቀራርበዋል ማለት ነው። እያወሩ ነበረ። በነገራችን ላይ ሀሴት ከሁሉም ሰው ጋር ተቀራራቢ ነች፣ ጥሩ ተግባቢ ነች። ከሶሲ ወይንም ደግሞ ከቤቲ በምንም አይነት ነገር አትወዳደርም። የባስች እንዳትመጣ እያልነ ብዙዎቻችን ተስንል ነበር ማለት ነው። እና መልካም ልጅ እንደሆነች እንግዲህ በንግግሯ በምኗ በአንዳንድ ነገሮቿ በአስተዳደጎቿም እንግዲህ ተረድተናል ማለት ነው። ስለዚህ ከሶሲ ወይንም ደግሞ ከቤቲ በምንም ነገር አትገናኝም ማለት ነው። እና አስተዋይ ልጅ ነች። ከጽናትም ጋር ለማውራት ሞክራለች። ጥሩ ንግግር አላት። ከነኪራም ጋር እንደዚሁ ጥሩ መግባባት ነገር አላት ማለት ነው። ስለ ህይወቷ ባጭሩ ለኪራ ስትነግረው ነበር። ከኪራ ጋርም እየተለማመዱ ወይንም ደግሞ እየተቀራረቡ ይገኛሉ ማለት ነው። ሲጫወቱም ነበረ። ቅጣታቸውም ለየት ያሉ ቅጣቶችን ሲቀጣጡ ነበረ። ሲያቅፋትም እንግዲህ ጽናትም አይታለች። እንዲሁም ደግሞ እሷን ከጀርባው ላይ አስቀምጦ ደግሞ ስፖርት በሚሰራበት እስኪ ትችለኛለህ አችለኝም በሚል ምክንያት እንግዲህ አይታለች ማለት ነው። በዚህ ያየችው ጽናት በቅናት በጣም እንትን እያለች ነው ማለት ነው። እና ለምንድን ነው እንደዚህ የምታደርጊ? ለምንድን ነው የምትርቂ? ለምንድን ነውስ ቀርበሽኝ እንደገና የምትርቅኝ? እያለ እንግዲህ ኪራም ነግሯታል። በፊት አስታውሳላችሁ ወይ ያዥኝ ወይ ልቀቂኝ ብሎ የሆነ ፓርቲ ላይ ተናግሮ ነበረ ማለት ነው። እና ያንን ቃል ዛሬም ደግሞታል ማለት ነው። እንግዲህ የጽናት ጸባይ መቀየር ሁላቸውንም በጣም ነገሮቹ ግራ ያጋባቸው፣ ናሆሚም እንዲሁም ደግሞ መራዊትም ግራ ተጋብተዋል ማለት ነው። ናሆሜን ቀረብ ብሎ እንግዲህ ጽናትን ለመጠየቅ ሞክሯል። ምንድን ነው እንደዚህ ያደረገች በማለት ጠይቋታል። እሷ ምንም ነገር የለም በቃ ምን ነው የኛን መለያየት አንተ አላምን አልክ በማለት እሷ መልሳለታለች። እና ምንም አይነት ነገር የለም በማለት መልሳለታለች። እንግዲህ ናሆሚም የሆነ ነገርማ በጀርባ እኛ ማናቀው ነገር እሷን የሚያስጨንቃት ነገር አለ በማለት እንግዲህ ጠርጥሯል ማለት ነው። ጽናትም እንግዲህ በመጨረሻ የሁላቸውንም የእሷ ጸባይ መቀየር ያሳሰባቸውን ነገሮችን ጓደኞቿን
እንግዲህ እንትን እያለች እያስታወሰች ማለት ነው። ናሆሜንም መራዊትም እንግዲህ ልክ ሳሎን ቁጭ እንዳሉ እየተለማመደች ለእነሱ የምታወራ መስሏት፣ በቃ እኔ ምን ላድርግ፣ በቃ ለእናቱ ብዬ እኮ ነው፣ እናቱን ለማስደሰት ደግሞ እሱ ማግባት አለበት፣ ለዛ ነው እያለች ሳሎን ላይ ብቻዋን እያወራች ባለችበት ሰዓት እንግዲህ ሀሴት መታ ነበር። ስለምንድን ነው የምታወሪው ብላ ሀሴት ደርሳባት ነበር ማለት ነው። አረ እኔ ምንም አላወራውም ዝም ብዬ ነው በማለት ትመለሳለች ማለት ነው። እና ብቻዋን ራሷን ተክዛና አዝና ባለችበት ሰዓት እንግዲህ እኔ እኮ የራሴን ደስታ ትቼ ለሱ ብዬ ነው፣ ለእናቱ ብዬ ነው፣ ለሱ ደስታ ነው፣ በቃ እንደዚያ መሆን አለበት። እኔ ደግሞ አሁን ላይ ማግባት አልፈልግም፣ በቃ መስራት፣ ራሴ መለወጥ እፈልጋለሁ። ቢያንስ ደግሞ አባቴ የፈለገውን ትምህርቱን ባላሳካ ቢያንስ ደግሞ ራሴን ማስተዳደር መቻል አለብኝ። በቃ በስራ መበርታት መቻል አለብኝ። ስለዚህ የአረብ ሀገር ሀሳቤንም አሁን እንዲቀጥል እፈልጋለሁ በማለት እንግዲህ ሌላ ሀሳብ ውስጥ ገብታለች ማለት ነው። ስለዚህ ይሁን ኪራ እኔን ያግብቶ ቤተሰቦችን ያስደስት እንዳትል የራሷ አላማና የራሷ ፍላጎት አለ ማለት ነው። እና እኔ ከዚህ በኋላ ብዙ ነገር ይጠበቅብኛል በማለት ራሷን በስራ ለመወጠር ነው የፈለገችው ማለት ነው። በመጨረሻም እንግዲህ የእሷን ጸባይ ቀይር ያለው ነገር የሚያስጨንቃትን ነገር እንግዲህ ምሩ ጠይቃት ነበረ። ምንድን ነው እንደዚህ ያስጨነቀሽ እንደዚህ ያደረገሽ ነገር? እስኪ ጽናት ንገሪኝ፣ ለኔ ለጓደኛሽ ለምንድን ነው የማትነግሪኝ? እኔ ላንቺ ስል ብዙ ነገር እደብቃለሁ ወይስ ምንድን ነው በማለት እንግዲህ ለምንድን ነው የማታምኚው? እኔ እኮ ሁሉ ነገር ነው የምነግርሽ፣ አንቺ ለምን አታምኝኝም? በማለት እንግዲህ ምሩ አፈጣባታለች ማለት ነው። ምክንያቱም በጣም ይቀራረባሉ፣ በጣም ሚስጥርም እያወራሉ። በሁለታቸው መካከል መደባበቅ የሚባል ነገር የለም ማለት ነው። እና ጓደኝነት በዚህ ልክ ነው ወይ? ለምንድን ነውስ የማታወያይኝ? አንቺን ያስጨነቅሽ ነገር ለእኔ ለምንድን ነው የማትነግሪኝ? ዛሬ ሳትነግሪኝ እንቅልፍሽን አተኛትም፣ ካለዛ ደግሞ የኔና አንቺ ጓደኝነት እዚህ ላይ ያቆማል በማለት እንግዲህ ጽናትን ጠይቃት ነበረ። በመጨረሻም አይምሮ ዝም ብዬ ነው በማለት በቃ ንገሪኝ፣ ካልነገርሽኝ የኔና አንቺ ጓደኝነት ያበቃል ብላት ነበረ። ከዛ ራ ይሄን ያክል አስጨንቁሻል እንዲ አንቺንም በማለት እንግዲህ የሆነችውን ነገር በስተ መጨረሻ ማለት ነው ልትነግራት ነበር ማለት ነው። በነገራችን ላይ ልትነግራት ስትል ነው ያለቀው፣ ግን ደግሞ ሌላ ሀሳብ አምታ እንዳታስቀምጥ ማለት ነው ጽናት ማለት ነው። ትክክለኛውን ነገር ነግራት የሆነ መፍትሄ ነገር ይፈጠራል የሚል ሀሳብ አለኝ ማለት ነው። እና ግን ደግሞ ጽናት ሌላ ሀሳብ አምታ እንዳትናገር እና ትክክለኛውን ነገር እና የኪራ አባት ያላትን ነገር ሁሉ ብትነግራት ለምሩ የተለየ ሀሳብ ያመጣሉ ብዬ አስባለሁ። ለሁለት ይተጋገዛሉ የሚል ሀሳብ አለኝ ማለት ነው። በአንዴ ባይቀየር ባይቀየር ለነገሮቹ ማለት ነው። ግን ደግሞ ሁለት ከሆኑ ያው በሀሳብ የመረዳዳት ነገር ስለሚኖር ቢያንስ ይቀላታል ማለት ነው። እና እንግዲህ ሁላችንም በጉጉት እንጠብቃለን። እውነት ትነግራታለች ወይስ ሌላ ሀሳብ አምታ ደግሞ ልነግራት ትችላለች? ስለ አባቷ ልነግራት ትችላለች ወይስ ደግሞ በኪራ ባለው ጉዳይ ለሚያስጨንቃት ነገር ልትነግራት ትችላለች የሚለውን እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። በክፍል 50 በጉጉት እንጠብቃለን። ወይ ነገ ወይ ከነገ ወዲያ ይለቁታል ብለን ተስፋ እናደርጋለን። እና ውድ ቤተሰቦች በያላችሁ በሰላማቸው ይብዛልኝ። መልካም ጊዜ ተመኘው።